እሺ ተመልካቾች እንዴት ናችሁ? የአክሲዮን ገበያ ኢትዮጵያ ውስጥ የካፒታል ገበያ መከፈቱ ይታወቃልና መዋዠቅ አለበት። የስቶክ ቮላታሊቲ የሚባል ነገር አለና በአንድ ጀንበር ድርጅቶቹ በጣም ብዙ ሀብት ተመዝግቦባቸው ያድራሉ። ደግሞ በሌላኛው ቀን ደግሞ ሀብታቸው ቀንሶ ያድራል እና የግለሰቦችም እንደዛ ግለሰቦች ብዙ ሀብት ያለበት ቀን ሊያሳልፉ ይችላሉ። ደግሞ ሀብታቸው የቀነሰበትም ቀን ሊያሳልፉ ይችላሉ። ይሄ የአክሲዮን መዋዠቅ ማለት ምን ማለት እንደሆነ ትንሽ ሀሳብ ሰጣችኋለሁ። እናንተስ አክሲዮን በመግዛትና በመሸጥ ውስጥ እየተሳተፋችሁ ያላችሁ ሰዎች በየትኛው አመክንዮ ነው ዋጋ ሴት የምታደርጉት? ለመግዛት የምትወስኑት? ለምሳሌ የኢትዮ ቴሌኮም አክሲዮን ኢትዮጵያ ውስጥ ካያችሁ 380 ሆኖ ያውቃል፣ 400 ሆኖ ያውቃል። 380 የገዛችሁ ሰዎች እና 400 የገዛችሁ ሰዎች ምንድን ነው አመክንዮው? 380 ሲሸጥ ለድርጅቱ ምን ማለት ነው? ለኢትዮ ቴሌኮም ማለት ነው። እና ለባለ አክሲዮኑ ምን ማለት ነው? 400 ሲሸጥ ለኢትዮ ቴሌኮም ምን ማለት ነው? ደግሞ 400 ለገዛው ሰውዬ ደግሞ ምን ማለት ነው? ለሸጠውም ሰው። ይህንም በተወሰነ መልኩ ሀሳብ ልሰጣችሁ ፈልጌያለሁ። አስበውታል? ቤቶ መሀል መገናኛ ላይ ሲሆን ለስራ ቦታው፣ ለልጆች ትምህርት ቤት፣ ለትራንስፖርት፣ ለገበያ ማዕከላት እንዲሁም ለመዝናኛ ፍላጎቶ አመቺ መሆናቸውን ደንበኞች ምስክር ናት። ዶክተር ሪል ስቴት ይለያል ስንለው በምክንያት ነው። የመኖሪያ አፓርትመንቶችን በ79200 ብር ብቻ ከስቱዲዮ ጀምሮ እስከ ባለ 4 መኝታ ይዘንሎት መተናል። ለበለጠ መረጃና ሳይት ጉብኝት ከስር በምናስቀምጠው ስልክ ቁጥር ይደውልን። የአክሲዮን ገበያ መዋዠቅ ይኖርበታል። መጀመሪያ በአይፒኦ የሚተመን የአንድ አክሲዮን ዋጋ ይኖራል። ለምሳሌ ኢትዮ ቴሌኮም ሲመጣ አንድ አክሲዮን 300 ብር ነው ብሎ ዋጋ ወጥቷል። እና አዋሽ ሲመጡ የአንድ ሺህ ብሩ አክሲዮን በቃ 300 ሺህ ብር 300 ሺህ ብር የአንድ ሺህ ብሩ 3 ሺህ ብር ዋጋ ወጥቶለት ሊቀጥል ይችላል። ባለ አንድ ሺህ ብሮችም ይኖራሉ። የአንድ ሺህ ብሩ 1100ም ሊሆን ይችላል። አሁን አንድ ሊስት ውስጥ ከወጣ በኋላ መገበያየት ሲጀመር ሁለት ሻጭና ገዢ አሉ። እዛ አክሲዮን የሚሸጡና አክሲዮን የሚገዙ። እዚህ ነዋይ አፕሊኬሽን ላይ ብትሄዱ እንደዛ አለ። አንድ የኢንቨስተር አካውንት ከፍቱና ሻጭና ገዢ አለ። ሻጩ የኢትዮ ቴሌኮም መሸጫ ዋጋ አንድ አክሲዮን 300 ብር ነው። ብድግ ብሎ ለ350 ብር እሸጣለሁ ሊል ይችላል። እና በ350 ብር መግዛት ፈልጋለሁ የሚለው ሰው ደግሞ ሊገዛ ይችላል። አይ በ400 ብር ነው መሸጥ መፈልገው ሊል ይችላል አንዱ። ሌላው ሰው በ400 ብር መግዛት የሚፈልግ ደግሞ ሊገዛ ይችላል። ስለዚህ የሆነ ሰው በ350 ብር መሸጥ ፈልጋለሁ ሊል ይችላል። የሆነ 360 ብር ሊል ይችላል። የሆነ ሰው 370 ብር። የተለያየ ነው። ሁሉም ሰው የራሱን ዋጋ ሴት ስለሚያደርግ ገዥም የተመቸውን ዋጋ ሴት ያደርጋል። እነዚህ ኢንቨስትመንት ባንክ ውስጥ ያሉ ብሮከሬጁ ምን ያደርጋሉ? በ380 ብር ሸጣለሁ ያለው አንድ ሰው እና በ380 ብር ባገኝ ገዛለሁ ብሎ ፈቃዱን ያሳየው ገዢ እነሱን ያቻችሉና ግብይቱ ይከናወናል። ሲስተሙ ይሄ ነው። እና ከፍተኛ መዋዠቅ እና ዝቅተኛ መዋዠቅ የሚባል አለ። ከፍተኛ መዋዠቅ በጣም ትልልቅ ለውጦች ሲኖሩ፣ ለምሳሌ የ100 ብሩ አክሲዮን አንዴ በአንድ ቀን ውስጥ በነጋታው 110 ብር ቢገባ፣ ቀጥሎ ባለው ቀን 120 ብር ቢገባ፣ ደግሞ የሆነ ቀን ላይ ከ100 ብር ወደ 90 ብር ዝቅ ቢል፣ ይሄ ከፍተኛ መዋዠቅ ይባላል። በአንድ ትልቅ ሲሆን ማለት ነው። መካከለኛ መዋዠቅ የሚባል አለ። ትንሽ ሲጨምር፣ ለምሳሌ 100 ብር የነበረው አክሲዮን 105 ብር ቢሆን በነጋታው፣ ከዛ 95 ብር ቢገባ፣ ከዛ 100 ብር ቢመለስ፣ ከዛ 110 ብር ቢሆን ብላችሁ አስቡት። ዝቅተኛ የሚባለው ደግሞ አለ። አሁን ኢትዮጵያ ውስጥ አይ ቲንክ ያለው ዝቅተኛ ቮላታሊቲ ነው። ለምሳሌ 100 ብር የነበረ አክሲዮን 99 ብር ቢሆን፣ 101 ብር ቢመጣ፣ የሆነ ቀን 102 ብር ቢሆን፣ ከዛ ቀጥሎ 98 ብር ቢሆን፣ በትንሽ ከሆነ ለውጡ ዝቅተኛ ለውጥ ሊባል ይችላል። እና ሰሞኑን አንድ ዜና ወጥቶ ነበር ከትናንትና ጀምሮ የኤለን መስክ ትልቅ ሼር ያለበት ስፔስ ኤክስ የሚባለው ወደ ጠፈር መንኮራኩሮችንም የሚያመጥቀው የግል ካምፓኒ ያለበት ማለት ነው። እና አክሲዮኑን ለገበያ ወጥቶ ነበር። አይፒኦ አስጠንቶ ለገበያ ወጥቶ ነበር። እና አይ ቲንክ አንድ አክሲዮኑ $135 ነው የነበረው። እና አሁን ጁን ግማሽ ላይ በ48 ሰዓታት ውስጥ የዋጋ ልዩነት ፈጠረ። በ135 የነበረው በጣም ፍላጎት እያደገ መጥቶ $225 መሸጥ ጀምሮ ነበር። አሁን $225 ሲሸጥ የኤክስ ስፔስ የሚባለው ካምፓኒ ዋጋ በዛው ነው ያለው የሚጨምረው ከነበረበት ኦልሞስት ወደ እጥፍ የሚጠጋ ማለት።
አክሲዮን ያላቸውም ሰዎች የዛን ያህል ነው የሚያድግላቸው። የ135 ብር አክሲዮን ቫሊዩ ከነበረው $225 ቫሊዩ ላይ ይደርሳል። ይሄ ከ225 ወደ 175 ዝቅ አለ በ48 ሰዓት ውስጥ። ትልቅ ሼር ያለው ኤለን መስክ ወደ $32.1 ቢሊዮን የገበያ ቅናሽ ነው ያሳየው በአንድ ቀን በ48 ሰዓት ውስጥ። እና እንደዚህ ይነሳል። ምክንያቱም የአክሲዮን ፍላጎትና አቅርቦት ዋጋዎቹን ስለሚወስኑት ማለት ነው። በቃ ሻጭና ገዢ ያላቸው ዋጋ። አሁን ኢትዮጵያ ውስጥም ሄዳችሁ ብትመለከቱ እስከ ቅዳሜ መዝጊያ ቀን የነበረው የኢትዮ ቴሌኮም 300 የነበረው ሲጀምር 300 የነበረው ገበያ ላይ ሊስት ሲደረግ አሁን 380፣ 399፣ 400 የአዋሽ በ3000 ብር የነበረው 2740 የነበረበት ወቅት ነበር 3000 ብር። የሌላ የወጋገንም አለ 1000 የነበረው 1240፣ 1290 እስከ 1320 ከፍና ዝቅ አለው ማለት ነው። ለዚህ ብዙ ግምት የሚወሰድባቸው ምክንያቶች ይኖራሉ። ሰዎች ለምሳሌ በ400 ብር የኢትዮ ቴሌኮምን አክሲዮን ለመግዛት የወሰነው ሰውዬና በ380 የገዛው ሰውዬ መካከል በጣም ብዙ ልዩነት አለ። የ20 ብር ልዩነት አለ። ተመሳሳይ አክሲዮን የገዙት እኮ ግን የ20 ብር ልዩነት አለው። ምናልባት በአንድ ቀን ውስጥ ሊሆን ይችላል የገዙት። ምናልባት ትናንትና 380 ብር አንድ ሰውዬ ገዝቶ ዛሬ 400 ብር ሊገዛ ይችላል ሌላኛው ሰውዬ። ዋና ምክንያታቸው ምንድን ነው? እንግዲህ ድርጅቱ ያተርፋል አያተርፍም ከሚለው ከራሳቸው ስሌት ተነስተው ነው። ድርጅቱ ያተርፋል ከተባለ አክሲዮን ዋጋ ከፍ ይላል፣ የሚገዙ ሰዎች ሊወስኑ ይችላሉ። በተለያየ ምክንያት ደግሞ ሻጮች ብዙ ሊሆኑ ይችላሉ። ብዙ ሻጭ ካለ ገዢ ትንሽ ከሆነ የዋጋ ፉክክር ስለሚኖር ዋጋ ዝቅ ሊል ይችላል። አሁን ደግሞ ያለው እድሉ እንዳያመልጠኝ የሚል አይነት ፍላጎት አለው። ቢሊየን ብሮችም ትራንዛክሽን የተከናወነበትን ሳምንት የባለፈው ሳምንትን ተመልክቻለሁ። በቃ እድሉ እንዳያመልጠኝ ብሎ ሳይኮሎጂካሊ ሰዎች ለመግዛት በጣም ፍላጎት ሲኖራቸው ዋጋ ከፍ ይላል። ወቅትም ይወስናል። አሁን ጁን ስለሆነ ማለት ነው። ምናልባት ድርጅቶች የኪሳራ ስጋትም ሲኖርባቸው ደግሞ ዋጋ ዝቅ ይላል። በተለያየ ምክንያት ነው። ከአክሲዮን የተሻለ ኢንቨስትመንት ካለ ሰው አክሲዮኖቹን ሸጦ ወደ ሌላ ኢንቨስትመንት መዞር ሲፈልግ ዋጋ ዝቅ ሊል ይችላል። ዋጋ ንረት ተነስቶ ሰው በቃ ካሹን እፈልገዋለሁ አሁን የሚል ከሆነ ሸጦ ለመውጣት ሲፈልግ ዋጋ ዝቅ ሊል ይችላል። በተለያዩ ምክንያቶች ዋጋ ዝቅና ከፍ ሊል ይችላል። ለምሳሌ አስቡት፣ የ100 ብር አክሲዮን ዋጋ አለ ብላችሁ አስቡ። አንድ አክሲዮን በ100 ብር የተተመነ አለ ብላችሁ አስቡ እና አንድ ሰው 1000 ስቶክ ገዛ። ስለዚህ የዚህ ሰውዬ ሀብት ስንት ሆነ ማለት ነው? 100,000 ሀብት አለው። አንድ አክሲዮን 100 ብር ነው። 1000 አክሲዮኖች ገዝቷል ይህ ሰው። ስለዚህ 100,000 ብር ሀብት አለው ብላችሁ አስቡ። አሁን በነጋታው የ100 ብሩ አክሲዮን ዋጋው 180 ብር ቢደርስ ብላችሁ አስቡት። በቃ በ180 ብር ካልሆነ አንሸጥ የሚሉ ሰዎች ኖሩና 180 ብር ሆነ ብላችሁ አስቡ። አማካይ የሚባለው ዋጋ የዚህ ሰውዬ የወረቀት ላይ ሀብት ከ100,000 ብር ወደ 180,000 ብር አደገ ማለት ነው። ምክንያቱም 1000 አክሲዮኖቹ በ180 ብር ሲባዙ 180,000 ብር ይደርሳሉ። ስለዚህ በ80,000 ብር የሀብት ሚዛኑ የዚህ ሰው የሀብት ሚዛን ጨመረልን። ግን ወዲያው እስካልሸጠው ድረስ ይሄ ወደ ካሽ የሚለወጥ ሀብት አይደለም፣ ያልተከፈለ ሀብት ነው ይባሉ። 180,000 ብር የሚያወጣ አክሲዮን አለኝ ማለት ይችላል እንጂ 180,000 ብር አለኝ ማለት አይችልም እስኪሸጠው ድረስ ማለት። ግን አሁን ይህ ሰውዬ ቅድም ኤለን መስክ እንደምላችሁ 100 ብር የነበረው የአክሲዮን አንድ አክሲዮን ዋጋ ወደ 90 ብር ዝቅ ቢልስ 1000 አክሲዮኖቹን በ90 ብር ዋጋ ቢወጣላቸው 90,000 ብር 100,000 ብር ሀብት የነበረው ከትናንት ወዲያ ዛሬ ላይ 90,000 ብር ይሆናል ሀብቱ። በ10,000 ብር ምኑ ቀነሰ ማለት ነው? የሀብት ሚዛኑ ቀነሰበት። አስቡት። ሰኞ ዕለት አስቡ፣ በ3 ቀን ውስጥ ነው ብላችሁ አስቡና ሰኞ ዕለት 100 ብር ነበር አንድ አክሲዮን። 1000 አክሲዮኖች አሉት። 100,000 ብር ሀብት ነበረው ሰውየው። ማክሰኞ ዕለት ወደ 180 ብር አደገን በል 180,000 ብር ደረሰ ሀብቱ። ሮብ ዕለት ወደ 90 ብር ዝቅ አለ አንድ አክሲዮን ዋጋ፣ ሀብቱ ወደ 90,000 ብር ዝቅ አለ። በ3 ቀን ውስጥ በወረቀት ሰውየው አተረፈም ከሰረም ማለት ነው። 180,000 ብር በደረሰለት ጊዜ ምናልባት ሰነዱ እንደ ትልቅ ዋስትና ሊያገለግለው ይችላል ለሰውየው። 90,000 ብር ሲሆን ዋስትናው ሊቀንስበት ይችላል። በአመቱ መጨረሻም እንደዚህ ነው። ሀብት ለምሳሌ ኤለን መስክ
ስፔስ ኤክስን ማለት ነው ወደ ገበያ ሲያወጣ ትሪሊየን የሚገባው ለዛ ነው። በቃ ትሪሊየን ሀብት ደረጃ ላይ የደረሰ የሚል ዜና የምትሰሙት ለዛ ነው። ወዲያው የአክሲዮን ዋጋው ከፍተኛ ስለሆነ ብዙ ሰዎች ብዙ ስለሚገዙ ዋጋ ሹሚያም ስላለበት ሀብቱ በአንዴ የሀብት ሚዛኑ በጣም ከፍተኛ ይሆናል። አሁን ቅድም በምላችሁም ግን ለምሳሌ የዓመቱ መጨረሻ ድርጅቱ ነው ኢትዮጵያ ውስጥ ያለ አንድ አክሲዮን በ100 ብር ነው ብለን ምሳሌ የምንነጋግረው የዓመቱ መጨረሻ ላይ ለአንድ አክሲዮን 10 ብር ትርፍ ቢሰጥ ብላችሁ አስቡ። 1000 አክሲዮኖች ያሉ ሰው 10 ሺህ ብር ነው የሚኖረው ሀብቶች ነች 10 ሺህ ብሯ። የድርጅትም ሀብት እንደዛ ነው። ለምሳሌ 100 ብር አንድ አክሲዮን 100 ብር በነበረ ጊዜ የድርጅቱ የሀብት መጠን 10 ቢሊዮን ብር ነው ብለን እናስብ። ካፒታል ገበያ ውስጥ ያለ አንድ ድርጅት ልክ 180 ብር ሲገባ አንድ አክሲዮን የዚህ ድርጅት ሀብት ወደ 18 ቢሊዮን ብር ያድጋል ማለት በ8 ቢሊዮን ብር አድጎ አደረ በአንድ ቀን ውስጥ። የ100 ብሩ አክሲዮን ወደ 90 ብር ዝቅ ቢል 9 ቢሊዮን ብር ይሆናል ሀብቱ። ከ10 ቢሊዮን ወደ 9 ቢሊዮን በአንድ ቢሊዮን ሀብቱ ቀንሶ ሊያድር ይችላል። ቡክ ቫሊዩ አይደለም የቀነሰው፣ ድርጅቱ ያለው ካሽ ያለው ንብረት እኮ አይደለም የቀነሰው፣ በገበያ ያለው ዋጋ ቀነሰ ማለት ነው። በገበያ ያለው ዋጋ ጨመረ ወይ ቀነሰ ነው የሚባሉ። ሰዎች ታዲያ እንዴት ነው የሚወስኑት? እንደ መታለል ልትቆጥሩ ትችላላችሁ። ለምሳሌ ሰኞ ዕለት አንድ አክሲዮንን በ100 ብር የገዛ ሰው ማክሰኞ ዕለት በ180 ብር ቢገዛ 80 ብር ጨምሮ ነው የገዛው። ሰኞ ዕለት በ100 ብር የሸጠው ሰውዬና ማክሰኞ ዕለት በ180 ብር የሸጠው ሰው መካከል ያለው ልዩነትን ደግሞ ተመልከቱት። ታዲያ ሰዎች መቼ ነው መወሰን ያለባቸው ለመግዛት ካላችሁ የአክሲዮን ሊገዙ ያሰቡባቸውን ድርጅቶች የትርፍ ክፍፍል ማወቅ ያስፈልጋል። ትርፍ ክፍፍል ያልሰጡ ከሆነ ትንሽ ያስቸግራል። በጊዜያዊ መረጃ ነው ሰው የሚመሰረተው። በጣም ብዙ ሰው የቴሌን እየገዛ ነው ብሎ ሊገዛል። በጣም ብዙ ሰው የአዋሽን እየገዛ ነው ብሎ ሊገዛ ይችላል። አይ በጣም ብዙ ሰው ወጋገንን እየገዛ ነው፣ በቃ ዝም ብሎ መንገድ ላይ ካሉ መረጃዎች በመነሳት ሊወስን ይችላል። ግን የአክሲዮን ክፍፍል ያላቸው ከሆኑ ድርጅቶቹ አክሲዮን አምና ስንት ነበር ከፍለው የነበሩት፣ አክሲዮን የመክፈል አቅማቸው ምን ሊሆን ይችላል የሚለውን ከግምት መክተት ያስፈልጋል። ለምሳሌ ለ300 ብር ሼር 24% ከሆነ ከፍለው የነበረው፣ ስለዚህ 300 ብር አውጥቶ 24 ብር ከሆነ የሚያገኘው አይ ቲንክ 8% ፕሮፊት ነው ማለት ነው። ባንክ ከማስቀመጥ ምናልባት ትንሽ ሊሻል ይችላል። ግን ይህን 300 ብር አክሲዮን በ350 ብር ገዝቶ የገባው ሰው ግን ያው አክሲዮኑ 300 ብር ነው አክቹዋል ቫሊዩ። ስለዚህ የትርፍ ክፍፍሉ 24 ብር ቢሆን ለ300 ብሩ ወደ 6.8% ዝቅ ሊልበት ይችላል። ለዚህ በጣም የሚያስፈልገው ባለሙያ ማማከር ነው። ገበያው የድርድር ገበያ ስለሆነ የድርድር ገበያ ነው። አንድ ሰው ብድግ ብሎ የዚህን ያህል አክሲዮን አሉኝ በዚህን ያህል መሸጥ እፈልጋለሁ፣ አኖ አይላይም ብትገቡ የመሸጥና የመግዛት ፍላጎት ነው ያለው። በስንት ትሸጣለህ፣ በስንት መግዛት ትፈልጋለህ ነው ጨዋታ። ስለዚህ ባለሙያ ማማከር በደንብ ያስፈልጋል። ኢንቨስትመንት ባንክ ውስጥ ያሉ ባለሙያ ሊሆን ይችላል፣ ሌሎችም ባለሙያዎችን በማማከር መወሰን በደንብ ነው የሚያስፈልገው። ትክክለኛ ዋጋውን በራሳቸው አናሊሲስ ለማውጣት ስትቸገሩ ትናንትና ሰዎች በ350 ብር የገዙትን አክሲዮን በነጋታው በ400 ብር ገዝታችሁ ልትሉ ትችላላችሁ። ስለዚህ ትናንትና በ350 ብር የሸጣችሁትን አክሲዮን ዛሬ ሰዎች በ400 ብር እየሸጡት ሊሆን ይችላል እና 50 ብር ከስራችሁ ገበያ ውስጥ እንደሸጣችሁ እንድታስቡ ያደርጋል። እና ሁልጊዜም ወረቀት ላይ ያለ ጨዋታ ነው እና ይህንን በደንብ መገንዘብ ያስፈልጋል። አንዳንድ ጥያቄ ስላለ መረጃ ለእናንተ ለመስጠት ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።